ሰላም ሰላም እንዴት ናችሁ? ውድ የብርኩ ፋሚሊዎች ጠፋ ብላችሁኝ ነበረ። ዛሬ በአዲስ ቪዲዮ ተመልሻለሁ ማለት ነው። ያው በዛሬው ቪዲዮ ምንድነው ያው አብዛኞቻችሁን ጥያቄ ልመልስ ነው። ምንድነው የምጠይቁኝ? ምን አይነት አፕ ላይ ነው የምትሰራው? ስንት አፕ ላይ ትሰራለህ? ጀስት ለምሳሌ በፊትኛ የምንሰራባቸው አሉ ዶዞ እና ጂሚ ምናምን በጣም ብዙ አፕሊኬሽኖች አሉ። እና እነሱ ጋር ትሰራለህ እንዴና አሰራን ምናምን እያላችሁ በጣም የምትመጡ ስላላችሁ ወደ እኔ ይሄ መልስ ለእናንተ ነው ማለት ነው። ያው ምንድነው በዚህ ቪዲዮ ላይቭ ስትሪም አፕ ላይ ያው የምትሰሩ ሰዎች የሆነ ነገር ትይዙበታላችሁ ብዬ አስባለሁ። እኔ አሁን እየሰራ ያለሁት አንድ አፕሊኬሽን ላይ ብቻ ነው። ለምሳሌ እዚህ ጋር እንደምታዩት ብዙ አፕሊኬሽኖች አሉ። እዚህ ጋር እንደምታዩት ጂሚ አለ፣ አዋዝ አለ፣ እነዚህ ሁሉ አሉ እነ ዶዞ ምናምን እዚህ ጋር አፕሊኬሽኖቹ ይኖሩ እንጂ ጀስት እኔ እየሰራ ያለሁት አሁን ሀላ ላይ ብቻ ነው። ምክንያቱም ዶዞም ያው እንደለፋንበት አይደለም በኋላ ላይ ፌክ ሆኖ ነው ማለት ነው የተገኘው። ብዙ ነገሮች እንዲያስተካክሉ ብንጠይቅም አላስተካከሉትም። ጂሚም እንዳጀማመሩ አይደለም። በእርግጥ ጂሚ ላይ $200 ምናምን በላይ ሰርተንበት ነበረ። አፕዴት ከሆነ በኋላ አበላሹት ማለት ነው። አዋዝም እና ሌሎችም እንደዚህ ናቸው ማለት ነው። እንዳጀማመራቸው አይደለም። አብዛኞቻችሁ ደግሞ ዶዞ ላይ አሰራን፣ ጂሚ አሰራን ምናምን እያላችሁ ትመጣላችሁ። እኔ አሁን ሀላ አፕ ላይ ብቻ ነው እየሰራሁ ያለሁት። ያው በእርግጥ ስለ ላይቭ ስትሪም አፕ አሁን ቪዲዮ ብዙ እየሰራሁ አይደለም። ምክንያቱም አዳዲስ ላይቭ ስትሪም አፖች ይመጣሉ፣ ግን የተሻለ የለም። ሰው እንደምታዩት የሆነ አፕ ለአንድ ሳምንት ወይ ለሁለት ሳምንት ይጀምርና ከዛ አዲስ አፕ ሌላ ሲመጣ ደግሞ አቁሞ እንደገና ሌላ አፕሊኬሽን ይጀምራል። እና ምን ልላችሁ ነው ያው ቪዲዮም ያልሰራው ስለ አዲስ አፕ ደህና አፕሊኬሽን አላገኘሁም። ፖሊሲውንም አይቼዋለሁ፣ አብዛኞቹን ነገሮችን እያየሁ ደህና አፕሊኬሽን የለም የተሻለ። ለዛ ነው ሀላ አፕ ላይም ልቆይበት ያሰብኩት ነገር ግን አሁን የተሻለ ሀሪፍ አፕ ወይ ፖሊሲውን አይቼው በጣም አሪፍ ከተመቸኝ አሪፍነቱንና ሪልነቱን ካረጋገጥኩኝ ቪዲዮ የምሰራላችሁ ይሆናል ማለት ነው። እና ምን ልላችሁ እኔ አሁን ሀላ ላይ ብቻ ነው እየሰራሁ ያለሁት። ያው ሀላ ከሌሎች በምን ይለያል ካላችሁ ያው በብዙ መንገድ ይለያል። ጀስት ጌም ላይ ብትሉት የተሻለ ነው። በኤጀንት በኩል ብትሉም የኤጀንት ኮሚሽን የተሻለ ነው። ያው ከሌሎቹ አንፃር ስታዩት ማለት ነው። ምክንያቱም የላይቭ ስትሪም አፕ በባህሪያቸው ትንሽ መጀመሪያ አካባቢ ያለፋሉ ወይ በጌም ምናምን ቶሎ ኢንካም ካላገኛችሁ በስተቀር በኮሚሽን ምናምን ከሆነ ያላችሁ ቻሌንጅ አለው ለማለት ፈልጌ ነው። አሁን ላይ የተሻለው አፕ ማነው ካላችሁኝ ሀላ አፕሊኬሽን ነው። በቃ እኔ አሁን ላይ የተሻለ አፕሊኬሽን የምለው ሀላ አፕሊኬሽን ነው። ዊዝድሮ ላይም ፍጥነቱ ይሄ ቆይታችሁ መጀመሪያ ያልኳችሁን በተሻለ በብዙ ነገር በመሸጥ ሀላ አፕሊኬሽን አሪፍ ነው ማለት ነው። እና አሁን ደጋግሜ ልንገራችሁ እኔ አሁን እየሰራሁ ያለሁት ምን ላይ ነው? ኦንሊ ሀላ አፕ ላይ ብቻ ነው እየሰራሁ ያለሁት። ያው በእርግጥ ሀላ አፕሊኬሽንም ቢሆን እንደ አጀማመሩ አይደለም። በእርግጥ አሁን ላይ ትንሽ የመቀዛቀዝ ስሜት አለ። ነገር ግን ከሌሎች አፕሊኬሽኖች ስለሚሻል አሁን ላይ ጀስት ሀላ ላይ ነን ያለነው ማለት ነው። እና አሪፍ አፕ ከመጣ አሁንም ቃል እገባላችኋለሁ አሪፍ የምንሰራበት አፕሊኬሽን ከመጣ ሪኮመንድ አደርጋችኋለሁ፣ እጠቁማችኋለሁ ማለት ነው። ስለሱም አሪፍ ማብራሪያ ቪዲዮ እሰራለሁ ማለት ነው። እና መጀመሪያም እንዳልኳችሁ ብዙ አፕሊኬሽን ትልኩልኛላችሁ አብዛኞቻችሁ። ይሄ ጆዩ ላይቭ የሚባል ዮስታር፣ ሱቫ፣ ሚኩ በጣም በጣም ብዙ አፕሊኬሽን ትልኩልኛላችሁ። እኔ የማልሰራበት ምክንያት ምንድነው? ፖሊሲዎቹን አይቼው ፖሊሲያቸውና እነሱ የሚተገብሩት ተመሳሳይ አይደለም እና አብዛኞቹ ደግሞ ፌክ ናቸው። ሁለተኛ ደግሞ አሁን እየሰራን ካለነው በሆነ ነገር ሊሻል ይገባል። ገብቷችኋል? ለምሳሌ ጀስት አሁን ሀላ እየሰራን ነው። ከአንድ አፕ ከመጣ ከኋላ በሆነ ነገር ሊሻል ይገባል። ያው አንደኛነቱ የሚሻልበት ምክንያት ምንድነው? አዲስ በመሆኑ። ሁለተኛ ደግሞ በሌሎች ነገሮች በደንብ ሊሻል ይገባል። ለዛ ነው ብዙ አፕሊኬሽን ስትልኩልኝ አልሰራም እያልኩኝ ኢግኖር የማደርጋቸው ማለት ነው። እና ይሄ ልላችሁ ነው ዛሬ የመጣሁት ማለት ነው። አንድ አፕሊኬሽን ሲጀምሩ ስትሉ ፖሊሲ በደንብ እዩ። ይሄ ወሳኝ ነገር ነው ማለት ነው። ሁለተኛ ደግሞ ዊዝድሮ ፕሩፍ ካደረጋችሁ በኋላ ቢሆን ጥሩ ነው ሌሎች ልጆች ማምጣት። ምክንያቱም ኢነርጂያችሁን ነው የምትጨርሱት። አንድ አፕሊኬሽን ላይ በጣም ቆይታችሁ እዛ አፕሊኬሽን ላይ ካልተጠቀማችሁ ሌላ አፕሊኬሽን ለመጀመር ምንም ጭራሽ ብርታቱ ለራሱ አይኖራችሁም ማለት ነው። የዛሬው ቪዲዮ ይሄን ይመስላል ማለት ነው። እስኪ ቀጣይ ደግሞ ስለ ጌም እሰራላችኋለሁ ብዬ አስባለሁ። አንዱን ጌም መርጬ ሀላ አፕ ላይ
ስለሱ አሪፍ ማብራሪያ እና መቼ መቼ መጫወት እንዳለባችሁ እዛ ላይ ያለው ትሪኮች ምናምን በደንብ አሳያችኋለሁ ማለት ነው። ሶ የዛሬው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉት ማለት ነው። ለዚህ ቻናሉ ደግሞ ለእኛ ፋሚሊ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በሌላ ጊዜ በሌላ ቪዲዮ እስክመለስ ድረስ ይመቻችሁ።